ሴትን ፈጠረለት። ሁለቱም በአትክልት ውስጥ በሰላም ተመላለሱ። እፍረት አልነበራቸውም፣ ፍርሃት አልነበራቸውም። ከፈጣሪያቸው ጋር በሙሉ ሰላም ውስጥ ነበሩ። ነገር ግን በአትክልት ውስጥ ዝምታ መካከል የጥርጣሬ ድምፅ ገባ። ምርጫ ተደረገ። ንዝህና ተሰበረ። እፍረት ተወለደ። ፍርሃት ወደ ሰው ልብ ገባ። በሰላም የተፈጠረው ዓለም የተሰበረ እምነትን ተሸከመ። ነገር ግን በዚያም ጊዜ እንኳን እግዚአብሔር ፍጥረቱን አልተወውም። እፍረታቸውን በምሕረት ከደነ። ከውድቀት በኋላ ያለ ተስፋ ተናገረ። ከአትክልቱ ቢወጡም ከፍቅሩ አልወጡም። ዘፍጥረት ታሪክ የመጀመሪያ ታሪክ ብቻ አይደለም። የእግዚአብሔር ልብ ለሰው ያለውን ፍቅር የሚያሳይ ታሪክ ነው። ከስህተት በኋላ ያለ ምሕረት፣ ከሕመም በኋላ ያለ ተስፋ፣ ከመሰበር በኋላ የሚነሳ ብርሃን። ዛሬም ያ እግዚአብሔር ይናገራል። ልቦችን በስም ይጠራል። ብርሃንን ወደ ጨለማ ያመጣል። ከድሮ መጨረሻ አዲስ መጀመሪያ ይፈጥራል። ታሪክህ አልተጠናቀቀም። ያለፈው መጨረሻ አይደለም። የዘፍጥረት አምላክ የአዲስ መጀመሪያ አምላክ ነው እና እስካሁን ድረስ ከአፈር ሕይወት እየፈጠረ ነው።